ጎንደር አስከፊ መቅሰፍት መጥቷል። ታው ያደረገኝ አንድ ቪዲዮ አየሁ ትናንትና ቪዲዮ እያየሁ የምክክር ኮሚሽኑ ላይ የቀረበው ሚስጥራዊ መረጃ ኦርቶዶክሳዊነት ሞት የሚያመጣ የሚያስከትል ከሆነ ድናኩራት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? የመረጃ እጅግ በደንብ ላይክ በማድረግ ሼር በማድረግ እንድታዳርሱ እንሻለን። በደንብ አድርጋችሁ ላይክ አድርጉ። ላይክ ያደረጋችሁ አይደለም፣ በጣም ያዘንኩኝ ነው። ላይክ አድርጉ፣ ሼር አድርጉ። ያው አልጎሪዝሙ ስለሚያዳርስ ማለት ነው። ወደ መጀመሪያ ቪዲዮአችን ስናመራ ጎንደር ላይ የታየውን አስከፊውን መክሰፍት ነው ማሳያችሁ። በጣም አስከፊ የተባለ መክሰፍት አይነት ነገር አይተናል። ዝናቦች ዘንበዋል። ሐዋሳ ላይም ይሄ ነገሮች ታይተዋል። በቪዲዮዎች አሳያችኋለሁ። የጎንደሩ ግን በጣም የሚያስፈራ ነው። መከራዎች እየመጡብን ነው። እግዚአብሔር እኛን ተቆጥቶናል። እውነት ለመናገር አሁን ንፋስ የቀላቀለው በረዶ ያዘለው ኃይለኛ የሆነ ዝናብ ነው የመጣለው። ዝናቡ ደግሞ ቤት ማፍረስ ከነፋስ ጋር ቀላቅሎ ማለት ነው። ቤት ያፈርሳል። ሰው እስከ መሞት ደርሷል። ንብረቶች ወድመዋል። በጣም አስፈሪ ነው። ይዞም ሊሄድ ይችላል ጎርፉ። በዚህ ደረጃ አሁን የሚታዩ የአየር ንብረቶች እጅግ በጣም የሚያሳቅቁ፣ እጅግ በጣም የሚያስፈሩ፣ እጅግ በጣም እንድንጸልይ የሚያደርጉ ናቸውና በጣም ልንጠነቀቅ ይገባል የሚል መልእክት አለ። ታዲያ ጎንደር ላይ ምንድን የታይ የሚለው ላሳያቸው። በዛሬው ዕለት ሐምሌ 21 ቀን 2018 ዓ.ም በታሪካዊቷ ጎንደር ከተማ በድንገት በተነሳ ኃይለኛ አውሎ ንፋስ በበርካታ የመኖሪያ ቤቶች ላይ ከፍተኛ ውድመት ደረሰ። በጥቂት ደቂቃዎች ውስጥ በከተማዋ በተነሳው በዚህ አውሎ ንፋስ የብዙ ቤቶች ጣራ በንፋሱ የተገነጣጠለ ሲሆን በርካታ ንብረቶችም ወድመዋል። አደጋው በፈጠረው ድንገተኛ ፍርሃት ምክንያት የከተማዋ ነዋሪዎች በጭንቀት ወደ ፈጣሪያቸው ሲጸልዩ የሚያሳዩ የተለያዩ ተንቀሳቃሽ ምስሎችም በሶሻል ሚዲያ ወጥተዋል። በአደጋው የሰው ሕይወት ስለማለፉ እስካሁን ባለው መረጃ የተረጋገጠ ነገር የሌለ ሲሆን ነዋሪዎቹና የአካባቢው አካላት በፍርስራሹ ውስጥ የጉዳት መጠን የማጣራትና የተጎዱትን የመደገፍ ስራም እያከናወኑ ይገኛሉ። ተጨማሪ አዳዲስ መረጃዎች እንደደረሱን ወዲያው ይዘንላችሁ እንመለሳለን። ለፈጣንና ወቅታዊ መረጃ የፕላስ ምልክቱን በመጫን ቤተሰብ ሁኑ። ማረን አባታችን ማረን፣ ማረን እግዚአብሔር ከዘመኑ መቅሰፍት ሰማዩን እዩ መድኃኒዓለም ሰማዩም ጠቆረ፣ ደመናው ጠቆረ። ቆርቆሮ ቤት ይውልሽ በስመ አብ ወወልድ ወመንፈስ ቅዱስ። ሰማዕት ቅዱስ ጊዮርጊስ፣ ሰማዕት ቅዱስ ጊዮርጊስ፣ ሰማዕት ቅዱስ ጊዮርጊስ።
በጣም አስፈሪ ነው። በጥቂት ደቂቃ ውስጥ ነው ግልብጥብጥ ያለው። በጣም ነው የሚያስፈራው። አሁን ያለው የተፈጥሮ ነገር የቁጥጥራችን በላይ የሆነ መጥቷል። የግብር ነገር እንዴት እያደረጋችሁ ነው? አንዲት እህታችን እንዴት ትላለች? ግብር ባለፈው አመት 60 ሺህ ብር ነበር የከፈልኩት። ለዛውም 7 ወር ብቻ ሰርቼ፣ ግን ምንም አይነት ኮምፕሌን አልነበረኝም፣ ምክንያቱም በሰራሁት ልክ ነበር የወሰኑብኝ። በዚህ አመት ደግሞ ሜትር ታክሲውን እንደ ድሮ ፉል ታይም ከእሑድ እስከ እሑድ ምናምን አልሰራሁትም፣ ምክንያቱም ሳይዳ ስል ማረጋቸው ነገሮች አሉ። ቢሮ ያለች እንደምታውቁት። ከዛ ግን ወረዳ ግብር ልንከፍል በሄድንበት ሰዓት የመጣው ሂሳብና ድርጅቶች ሰርታለች ብለው ከላኩት ኦልሞስት የ100 ሺህ ብር ልዩነት አለ። ግብሩ የተወሰነብኝ የ100 ሺህ ብር ጭማሪ ተደርጎ ይሄን ያህል ሰርተሻል፣ ስለዚህ ከዚህ ላይ ነው ግብር የምትከፊው ተብሎ ማለት ነው። ከድርጅት የተላከው ጋም አለ እናንተ ጋም ካለ እሱን ልናስተያይ እንችላለን። ይሄን ያህል አልሰራሁኝም ስል አይ እኛ ጋር አይደለም ከድርጅት የተላከው ያለው ዋና ገቢዎች የሆነ ሙሉ ስሙን እርግጠኛ አይደለሁም እዛ ነውና ወደኛ ደግሞ አልተላከልንም ኤክሴል አለች። ኦኬ እንደሱ ከሆነ እኔ ሄጄ ቼክ ላርግ እዛ፣ ምክንያቱም ለኔ የተላከውና ለእናንተ የተላከው ምናልባት የተለያየ ከሆነ ልጠይቅ ስላት አይ እነሱ ጋር መሄድ አይቻልም፣ ግን እንዳንቺ ብዙ አሽከርካሪ ቅሬታ እያቀረበ ስለሆነ ላኩልን ኤክሴል ብለናልና የሁሉንም ይልኩልናል፣ ትንሽ ታገሽኝ አለችኝ። እሺ በዚህ ሁኔታ ሐምሌ 30 ቢመጣና ግብር ምከፍልበት ጊዜ ቢያልፍ ይሄ የናንተ ኤክሴል ስላልተላከ ነው ተብሎ ትታገሱኛላችሁ ወይ? ቅጣት ውስጥ አልገባም ወይ ስላት አይ እንደዛማ የለም ካለፈ ቅጣት ነው አለች። አንደኛ ተጠያቂነት ያለው ስራ ነው መሰራት ያለበት ብዬ አስባለሁ። አይደለም ከሰራ ነው በላይ ለሰራ ነው ልክ ለመክፈል እንኳን ከባድ ነው። በዚህ ሰዓት ሜትር ታክሲ ስራ ላይ ተገቢ የሆነ ክፍያ እንኳን እየተከፈለን አይደለም። እንደው ሰራን ተብሎ ገንዘቡ ቢመጣ እንኳን መልሶ ቤተሰብ ለማስተዳደር የሚወጣ ገንዘብ ነው። ግን ኢትስ ኦኬ በአገሪቷ ሕግ መሰረት ግብር መክፈል ግዴታችን ነው። ከሰራሁበት ነው ግን ግዴታዬ። እንዴ ይሄን ያህል ሰርተሻል ተብሎ በግምት ሊጣልብኝ አይገባም አይደለ? ቁርጥ ግብር ከሆነ በግምት ራሱን የቻለ ለብቻው ነው። ይሄ ደግሞ በሰራነው ልክ ከተባለ በቃ በሰራውሃት ልክ ነው፣ እዛ ጋር በደረሰው መረጃ ልክ ነው። አምና ደና ስለሰራው ብቻ ዘንድሮም እንደዛ ትሰራለች ተብሎ በግምት ሊጨመርብኝ አይገባም። አጠቃላይ ግብር የሆነ ሰውን የሚያማርር ተስፋ የሚያስቆርጥ የስራ ፍላጎትን የሚያጠፋ ምናምን ሳይሆን ነገ የተሻለ እንዲሰራ ሰው የሚያነቃቃ ምናምን ነው እንጂ በዚህ ልክ የሆነ ሞራል ሚነካ ምናምን መሆን የለበትም። በእውነት ብር ቢኖር እንኳን ለምንድን ነው ያልሰራውበትን የምከፍለው? ሳልሰራ ያገኘሁት ገንዘብ እኮ የለም። ግብር በጣም እያሳበደ ምንም ማንም ነው መስራት ያልቻለ። ሁሉም እየጮኸ ነው። ሁሉም ከቁጥጥር ውጭ በላይ ሆኖበታል። መክፈል የማይችልበት ደረጃ ንግድ ፍቃድ ማዘጋት የሚፈልግ ሰው በጣም ይበዛል። አሁን ያለው ሁኔታ አሳሳቢም ነው የሚያስጨንቅም። ሎዛ ኢቨንት እንዲላል አህመዲን ጀበል በዚህ ንግግሩ ወጥቶ ክርስቲያኖችን ይቅርታ ሊጠይቅ ይገባል። ቅድም እንዳልኳችሁ ስልጤነት ማለት ሙስሊምነት ነው። ስልጤነት ሙስሊምነት አይደለም። ስልጤነት ስልጤነት፣ ሙስሊምነት ሙስሊምነት፣ አማራነት በሙሉ ኦርቶዶክስነት ሊሆን እንደማይችል አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። በቀሉን እየተበቀልናችሁ ያለ ነው እኛ ነን የሚል አንድምታ ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠላቶች አስቴር በዳኔና ከአስቴር ንግግር ጀርባ ያሉ ሰዎች ናቸው ማለት ነው። ኦርቶዶክሳውያን ከስልጤ ምድር ለማጥፋት አስበዋል ማለት ነው። ስለዚህ ምን ታቅደዋል ማለት ነው? አሁን ጄኖሳይድ አቅደዋል ማለት ነው። ጅምላ ጭፍጨፋ አቅደዋል ማለት ነው። እና አህመድ ዲጀው ስልጤነት ሙስሊምነት ሊሆን አይችልም። ውሻን ውሻ፣ አካፋን አካፋ፣ ዶማን ዶማ። ይሄ ደግሞ የአክራሪነትና የውሃቢዝም መንፈስ ነው። አይጥ ዝሆንን አክላለሁ ብላ ፈንድታ ሞተች። አቴንሽን ጭር ሲል አልወድም ነው። አስቴር በዳኔ ማለት ጭር ሲል አልወድም ናት። አስቴር በዳኔ፣ አህመዲን ጀበል የሚባሉ ሰዎች ወይም አካላት ተሸሽገው የውስጣቸውን ክርፋት ነው እያወጡ ያሉት። የውስጣቸውን ብሶት ነው እያወጡ ያሉት። እቺ ቤተክርስቲያን ግን ምን ትመስል ነበር? ይሄን ቪዲዮ ላሳያችሁ። ስሜታዊ ያደረገኝ አንድ ቪዲዮ አየሁ ትናንትና። እያየሁት እምባዬ መጣ። አላታቂም ዝም ብዬ እንትን ላይ እኮ እያየሁት ነው። እና ቪዲዮውን አንድ ልጅ ነው፣ ኦርቶዶክስ አይደለም ልጁ፣ ዝም ብሎ የሚያወራ ነገር ነውና እኔ አልተረከውም። እሱ ያለውን ነገር የ3 ደቂቃ ቪዲዮ ነውና በእውነት ነው ሳላውቀው ከዚህ ጋር እንደዚህ ጠረኩ። ቪዲዮውን አይቼ ስጨርስ ልጁ አሳዘነኝ። ታውቅበት አይደለምና ልጠፋ ያለችው ቤተክርስቲያን፣ እንደዚህ የፈረዱባት ቤተክርስቲያን፣ የሚያሳድዷት የተለያየ ነገር ስያሜ የሚሰጧት ቤተክርስቲያን ህይወቷ ምን ይመስል ምንድነች? የኢትዮጵያ ቤተክርስቲያን እንደው እንዴት ነው ያኖረች የሚለው የልጁ ነገር
ስላሳዘነኝ ነው። እንደው አንዴ እንደው አድማጮቻችን ይስሙት፣ የ3 ደቂቃ ቢሆንም ታግስ እንስማው። እኔ ያሳዝኖኛል በጣም። እኔ ኦርቶዶክስ ሳሎን በመኪና ተጭኖ ወደ ቤተክርስቲያን የሚገባ ምግብ አይቼ ተከትዬ ቤተክርስቲያን ገብቼዋለሁ። 2 ቀን አደርኩኝ ምግብ ሳልበላ። ጃቴ ኪዳነ ምህረት ቃሊቲ አካባቢ ነው። በቤተክርስቲያን በኩል እያለፍኩ እያለው ቤተክርስቲያን በር ላይ ቁጭ ብሎ የምግብ ትራፊ የሚበሉ የኔ ቢጤዎችን ቆሜ እነሱ የሚበሉትን እየተመኘው እያለው አንድ አይሱዚ ሙሉ ምግብ ጭኖ ቤተክርስቲያን ገባ። ልክ ቤተክርስቲያን የሚገባው ሰው መስዬ ተከትዬ ቤተክርስቲያን ገባው። ከዛ በር ላይ ሲደርስ ሰዎቹ ሲሳለሙ ልክ እነሱን አይቼ እኔም እየተሳለምኩ የቤተክርስቲያኑን በር ሲሳለሙ እኔም ከነሱ ጋር የቤተክርስቲያኑን በር የሳም ግቢ ገባው። ምግብ ተከትዬ ማለት ነው። የሆነ ትልቅ አዳራሽ አለ። አዳራሽ ውስጥ ካስገቡ በኋላ ከቤተክርስቲያን ተሳልመው የሚመለሱ ሰዎችን በረከት ነው ቅመሱ እያሉ ወደ አዳራሹ ያስገቡ ነበር። ሌሎቹ ኑ ግቡና በረከት ቅመሱ የተባሉ ነው የሚገቡት። እኔ ግን ቀጥ ብዬ ማንም ና ሳይለኝ ገባው አዳራሹ። ልክ ሲገባ ምግቡ ጠረጴዛ ላይ ተደርድሯል። ቢፌ ነው። ማንም ሰው ሲመጣ አንድ ቁርጥ ያነሳል። እንጀራው አንድ ቁርጥ አንስቶ ለበረከት ነው ተብሎ ነው እንግዲህ አንድ ቁርጥ አንስቶ ትንሽ ወጥ ጨምሮ ፊት ለፊት ቁጭ ብሎ ይበላል። እኔ ግን 4 ቁርጥ አነሳው ሳይሆን ጫንኩኝ ሳይኑ ላይ 4 ቁርጥ አነሳው፣ ወጡንም ጨመርኩበት። እጄ ላይ ሳየው ተከምሯል። ሰውን ስመለከተው አንዳንድ ቁርጥ ነው ለበረከት ተብሎ። ከዛ ፊት ለፊት ቁጭ ብዬ መብላት ሞራል አጣው። የሆነ ጥግ ፈለኩኝ። ይሄ የተጫነውን የት ቁጭ ብሌ ልብላ? ሰው እያየኝ ነው። ጨለማ ቦታ ፈለኩኝ ቤት ውስጥ። ወይ ረአብ ኮንፊደንስ አሳጣኝ። ከዛ የሆነ ወደ ውስጥ አዳራሹ ወደ ውስጥ ገባውና የሆነ ጨለማ ቦታ አገኘው። እዛ ቁጭ ብዬው 4ቱን ቁርጥ እንግዲህ 2 ቁርጥ 2 ቀን ሳልበላ ስላደርኩ ነው። ለነገም ተስፋ የለኝም። 2 ቁርጡ ደግሞ ለነገ ነው። 4 ቁርጥ አነሳውና ቁጭ ብዬ 4ቱን ቁርጥ ከጨረስኩ በኋላ ወጣው። ነገር ግን ብዙ ሰው አይቶኛል። እያፈርኩኝ ነበር። ሌላው አንዳንድ ቁርጥ ሳነሳ እኔ 4 ቁርጥ አንስቼ ጥግ ስለገባው እያፈርኩ ነበር። ሰውም አይቶኛል። የሳቁም አሉ። እኔን አይቶ በሳቅ ዝቅ ያሉም ነበሩ። በላውና ጥርግግ አድርጌ በላው። የሆነ ነገር እያሉ ይወጣሉ። ሰው ማለት ከበላው በኋላ የሆነ ነገር እያለ ይወጣል። ያ ነገር ሰው ምን እንደምል አልገባኝም። በልቼ ውሃዬን ጠጥቼ ውልቅ አልኩ። ይገርማችኋል እስከ ዛሬ ድረስ በጃቴ ኪዳነ ምህረት ሳልፍ ማለት ነው ኦርቶዶክስ አይደለሁም። በዛ ሳልፍ ግን አንገቴን ዝቅ አደርጋለሁ ቤተክርስቲያኑ ጋር ስደርስ። ያ ነገር ይሰማኛል። አሁን ግን አልፏል። ያኔ በቃ ቀጣይ ለነገም ማለት ነው በንጋታው ምበላ ነገር ተስፋ ስለሌለኝ ልሞቱላ ይችላል ብዬ አስቤያለሁ። ውጭ ነበር ማድረው። ምበላ ነገር የለኝም፣ ዘመድ የለኝም። በጣም ተስፋ አስቆራጭ ጊዜ ስለነበረ በቃ ህይወቴን ተመልሼ ያገኛለሁ ብዬ አላሰብኩም ነበር። ያ ጊዜ አለፈ። ሜን ፖይንቱን ልንገራችሁ። ዛሬ በቤተ ክርስቲያኑ በኩል ሳልፍ ሁሌ ትዝ ስለምለኝ ነው እና አንገቴን ዝቅ አድርጌ ኦርቶዶክስ ሳሎን እየተሳለምኩ አልፏለሁ። እስከ ዛሬ ድረስ መኪና ውስጥ ቁጭ ብዬ በእግሬም በዛ ሴት ትዝ ይለኛል። የማያልፍ ነገር የለም። ነገር ግን የማይለመድ ነገር ቢኖር ረአብ ነው። ረአብ አይለመድም። ችግር ይለመዳል። የፈለግከውን ነገር መልመድ ትችላለህ። ረአብ ግን አይለመድም። የወሰደኝን ያቆመኝን ቦታ ስለማውቅ ነው። ጃቴ ኪዳነ ምህረት በዛ ሳልፍ እስከ ዛሬ ይሰማኛል። አንገቴን ዝቅ አድርጌ ተሳልሜ አልፈዋለሁ። ያው እንግዲህ ቤተክርስቲያን በቻሉት አቅም ማጥቃት፣ በቻሉት አቅም የፈለጉትን ነገር ማድረግ፣ እንዳሻቸው ለማድረግ፣ እንደመጣላቸው ለማድረግ ብዙ የሚጥሩ ናቸው። እውነታው መሬት ላይ ያለው የቤተክርስቲያን እውነታ ግን ሌላ። ከውስጥ ደግሞ አንዳንድ
እሳት የሆኑ የእግር እሳት የሆኑ አባቶች ደግሞ አሉ። ገንዘብ ብቻ የሚፈልግ ብር ብቻ የሚቆጥር ነገር ግን ወንድማችን ይሄ ሌላ ቤተ እምነት የነበረው በድንገት ወደ ቤተክርስቲያን ገብቶ ያየው ነገር ረሃቡ ታግሶለት የማይረሳት ዛሬም ድረስ ዝቅ እያለ የሚያመሰግናት ቦታው ነው። ይገርም። ክርስቶስን ይህች ቤተክርስቲያን ምን ብላ ነው የምትሰብከው? ኢየሱስ ማለት መድኃኒት ነው። ኢየሱስ ማለት መድኃኒት ነው። ይሄ መድኃኒት ሁልጊዜም በአንተ ሚዲያ ሰርተንበት አላስታውሳለሁ። መለኮትና ስጋ በድንግል ማርያም ማህፀን ከተዋሃደ በኋላ በ9 ቀን ሲሞላ ተወለደ። ስለዚህ መለኮትና ስጋ ሲዋሃድ ኢየሱስ የሚለው መድኃኒት በድንግል ማርያም ማህፀን ተቀመመ ማለት ነው። ልክ ያ መድኃኒት 9 ወር ከ5 ቀን ሲወለድ መድኃኒቱ ምን የሚል ስም ወጣለት? ኢየሱስ የሚል ስም ወጣለት። ምክንያቱም አንድ መድኃኒት ከተቀመመ በኋላ ስም ያስፈልገዋል አይደል? ሁልጊዜ እንደምለው እኔ የምንወጣቸው ኪኒኖች፣ የምንወጋቸው መርፌዎች፣ የምንጠጣ ሾሮፖች እኮ የሆነ ጊዜ ቅጠላ ቅጠል ነበሩ፣ የሆነ ጊዜ ፍራፍሬ ነበሩ። ከተቀመሙ በኋላ ግን ቅጠላ ቅጠል ስጠኝ አትልም። ፋርማሲ ሄዳ አንተውን የራስ ምታት መድኃኒት ገዛ ብትል እስቲ ፍራፍሬ አምጣት፣ ከፍራፍሬ እንደተቀመመው ታውቀዋለህ። እስቲ ቅጠላ ቅጠል አምጣት። ኢየሱስም በድንግል ማርያም ማህፀን ከመለኮትና ከስጋ ከተዋሃደ በኋላ መለኮት ስጋ በለ ፍራፍሬ ቅጠላ ቅጠል አትልም። ተዋህዶ ለዛ መድኃኒት ምን የሚል ስም ወጣለት? ኢየሱስ የሚል ስም ወጣለት። ይሄ መድኃኒት 3 ጠባይ ያለው፣ አንድ የመጠቀሚያ ጊዜው ያልፋል፣ ኤክስፓየር ዴት የለውም። ይሄ የዓለማውያን መድኃኒት ጠባይ ነው። ፈረንጆቹ ምግብም ሲሰሩ መድኃኒትም ሲሰሩ መድኃኒት ይጥፋሉ ላይ የመጠቀሚያ ጊዜው ያልፋል። አበሻ ግን በጣም ስንፍናችን መድኃኒቱን ካርቶኑን ያይም ከዋጠው በኋላ ከቆረጠው ነው እስቲ ያን ካርቶን አምጣ እንደገና መልሶ ነው የሚያየው እና ግን የመጠቀሚያ ጊዜው ያልፋል። ይሄን ቅዱስ ጳውሎስ በደንብ ገልጾታል። ዕብራውያን 13 ቁጥር 7 ላይ እስመ ኢየሱስ ክርስቶስ ዘተማለም ወይም ወክመውቱ እስከላለም ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ያው ትናንትና የነበረ መድኃኒት ዛሬ ያገለግል። ያንተ እናት የዛሬ 10 ዓመት ያወጡት መድኃኒት ኤክስፓየር አድርጓል። አንተ የምትጦ መድኃኒት ለልጅ ኤክስፓየር ያደርጋል። እናት የበሉ ስጋና ደም ዛሬም ትኩስ ነው። አንተ የበላው ዛሬም ትኩስ ነው። ምናልባት ከዛሬ 50 ዓመት በኋላ እንኳን ሰዎች የሚመጡ ይሄ መድኃኒት ኤክስፓየር ዴት የለውም። ይዋጣል፣ ይበላል፣ ይጠጣል፣ ይፈውሳል። ትናንት ትኩስ ነበር፣ ዛሬ ትኩስ ነው፣ ነገም እንዲሁ። ትናንት አዳኝ ነው፣ ዛሬም አዳኝ ነው፣ ነገም አንዱ የመጠቀሚያ ጊዜው ያልፍ። ሁለተኛ አሁን ሐኪም ቤት ሁለታችሁም አንተና የተባረክ ታማችሁ ብትሄዱ ወይ አንተና ሶሊያና ብትሄዱ ሁለታችሁ መድኃኒት ታዘዝላችኋል። የልጅቱ የህፃኗ አቅሟን ያመጣጠነ ጣይሞ የሚጣፍጥ ያንተ ጎምዘዝ ያለ። ስለዚህ አንተና ልጅ እኩል መድኃኒት አትወስዱ። ግን አሁን ለምሳሌ አንተ እናትህን፣ አያትህን፣ አንተ ልጅህ አራታችሁም ለመቁረብ ብትሄዱ ይሄን ስጋ ነው የምትበሉት፣ ይሄን ደም ነው የምትጠጡት። ምክንያቱም የህፃናትም ያዛውንትም መድኃኒት ነው፣ መድኃኒት የክርስቶስ ስጋ ማለት ነው። ስለዚህ የህፃናትም ያዛውንትም ነው ማለት ነው። በሶስተኛ ደረጃ ይሄ መድኃኒት ሀብታም አግኝቶ ድሃ የማያጠው መድኃኒት ነው። ለምሳሌ በዓለም ላይ አንደኛ የተባለው ሀብታም ኤለን መስክ ነው። በቀደም አይደለም አሁን ኤለን መስክ እንደው ንስሐ ገብቶ ወይም ልጅነት ክርስትናን ተቀብሎ ክርስትና ተነስቶ ለመቁረብ ቢመጣና አንድ በር እንዳለ የወደቀ የኔ ቢጤ ለመቁረብ ቡትቶ ለብሶ ለመቁረብ ቢመጣ እኩል ነው የሚቀበሏል። አሁን አየህ ኢየሱስ የሚለው መድኃኒት ነው። ይሄ መድኃኒት ደግሞ እነዚህን ጠባይአት የሚያሟላ ነው እና ኢየሱስም ስትል ክርስቶስ ማለት ለምሳሌ ንጉስ ማለት ነው። አሁን ንጉስና መድኃኒት አሁን አንድ ቦታ እኮ ሊሆን አይችልም አይደለም። አሁን መድኃኒት ሌላ ነው፣ ንጉስ ሌላ ነው። ኢየሱስ ክርስቶስ አሁን በግ ይባላል፣ እዚህ ደግሞ ሊቀ ካህናት ይባላል፣ እዚህ መስዋዕት ይባላል፣ እዚህ ሰው ይባላል። አሁን እንግዲህ አንተ ለምሳሌ በግ ለቤት ብትገዛ አንተ እሸቱ ነህ፣ በጉ በግ ነው። ኢየሱስ ክርስቶስ ግን የታረደውን በግ እሱ ነው፣ ያረደውም ራሱ በፈቃዱ ራሱ ነው። በግድ ጎትቶ ያረደው የለም። ራሱ መስዋዕት ራሱ ካህን ነው፣ ራሱ መስዋዕት ነው፣ ራሱ በመስዋዕት የሚገኘውን ዋጋ ከፋይም ጭምር ነው የሚለው። አሁን እሱ የክርስቶስ ሆይ ወደፊት በሰፊው እናየዋለን። ግን መሲህ ቅቡዕ ማለት የተቀባ ማለት ነው። ይሄ ምናልባት ክርስቶስ ማለት የተቀባ የሚለው ክርስቲያን ከሚለው ጋር ስለሚገኝ ማብራራት አለብኝ። ክርስቶስ ማለት ንጉስ ነው ብያለሁ። ከዕብራይስጥ የወሰደው ስሙ ነው። ክርስቶስ የሚለው ቃል ንጉስ ማለት ነው። አዎ ክርስቶስ ወደ አረበኛ ሲወሰድ መሲህ ነው። ወደ ግዕዝ ሲመጣ ቅቡዕ ነው። ወደ አማርኛ ሲመጣ ደግሞ የተቀባ ማለት ነው። ወደ ቀጣይ መረጃችን ስናመራ አቡነ አብርሃም ስለ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ላይ የመጣ ስላለው መከራና ግፍ እንዲህ ይላል። ኦርቶዶክሳዊነት ሞት የሚያመጣ የሚያስከትል ከሆነ የተዋህዶ ልጅ መሆን በየቦታው የሚያስገድል ከሆነ ይቅርብኝ ይሄ እምነት ብሎ ሃይማኖት እየመረጠ እንዲሄድ ሃይማኖቱን እንዲያጣ በስውር ይፋዊ ባልሆነ እኔ ነኝ ይህንን እምነት ካልተከተልክ እገልሃለሁ ያልተባለለት ምን ይሆን ምስጢሩ? እንደሱ ከሆነ ገዳዮቻችን ተሳስተዋል። እንደሱ ከሆነ ፈታኞቻችን ተሳስተዋል። እኛም
የሕፃኑ የቅዱስ ቂርቆስ ልጆች ስለሆን እኛም የእናታችን የቅድስት ኢየሉጣ ልጆች ስለሆን ኦርቶዶክሳውያን በሙሉ የትፍሪም እናቶ አትፍሪ ነው። ዛሬም የተዋህዶ ልጆች አትፍሩ ትላለች ቅድስት ቤተ ክርስቲያን። አንዱ አንዱን እያጽናና መከራውን በደስታ በመቀበል በመቋቋም ወደ እግዚአብሔር በመጮህ ለእግዚአብሔር የሚሳነው ነገር ስለሌለ እግዚአብሔርን በመጠየቅ ፈተናውን እንዲያሳልፈው በሃይማኖት በመጽናት እንድንኖር እንገደዳለን። አንዳንድ ጊዜ ቅድም ብያችኋለሁ፣ ሞትን በስደት ሞትን በከተማ ወይም በገጠር ሞትን በደጋ ወይም በቆላ ሆኖ ማምለጥ አይቻልም። የዚህ ሳምንት መርዷችን አስተማሪ ነው። የዚህ ሳምንት መርዶው ከዕለት ወደ ዕለት ነው። የምስራች የምንሰማበት ናፍቆናል። ሰላም የሚሰፍንበት ናፍቆናል። ጦርነት፣ ዋይታ፣ ስደት፣ ሞት በቃ የሚባልበት ናፍቆናል። ለናፍቆታችን ደግሞ እርካታ እናገኝ ዘንድ ወደ እግዚአብሔር መጸለይ ግድ ነው። ሰሞኑን ሕይወታቸው ያለፈ የቆሰሉ አደጋ የደረሰባቸው ገዳም ላይ የተቀመጡ ሰዎች አይደሉ? ከራሳቸው አልፎ ተርፎ ስለ ዓለም የሚጸልዩ፣ ስለ ኃጢአተኞች የሚጸልዩ፣ ስለ ወገን የሚጸልዩ፣ ስለ በሽተኞች የሚጸልዩ፣ ለበሽተኛው ፈውስን እግዚአብሔር እንዲሰጥ፣ ዝናመ ምሕረቱን እንዲሰጥ፣ ምድሪቱ የተዘራባትን ዘር አብቅላ አፍርታ ለሰው ልጆች ምግብ እንድታፈራ እንድትሰጥ፣ ስለ ሁሉም ነገር ስለ ወንዞችም ስለ ማንኛውም ነገር የሚጸልዩ ያውም እናቶቻችን በሰማ ነው እነሱ ናቸው ያረፉት። እንግዲህ ሰማዕትነት ወይም ደግሞ በልዩ ልዩ መንገድ የሚመጣ መከራ ደጋግመው ብፁዕ አቡነ አብርሃም ስለዚህ ጉዳይ ያነሳሉ። ስለዚህ እኛነታችንን እስካሁን አላወቅም። ሀገር የሁሉ ማጥ ውስጥ ሆና ቤተክርስቲያን የሁሉ መከራ ውስጥ ሆና ምዕመኑ እየተቸገረ ዝምታን የሚመርጠው ሀገር እንድትጠበቅ ነው፣ ታሪክ እንዳይጠፋ ነው፣ እርስ በርስ እንዳንጠፋፋ ነው እንጂማ በጣም ቀላል ነው። በምክክር ኮሚሽኑ ላይ የእስልምናው አማኞች ወይም በእስልምና ያሉ አማኞች ያስገቡት ነጥቦች ምን ነበሩ? ታሪክ እንዲጠፋ እንዲበረዝ ነው ሲፈለግ የነበረውና የወንድማችንን ቴዶ ዘሩፋኤልንም አላስደምጣችሁና የአንድ ወንድማችንም አጀንዳው ላይ ምን ነበር የገቡት የሚለው ላሳያችሁ። መጀመሪያ ቴዶ ላሰማ። የኢትዮጵያ ሙስሊሞች ለምክክር ኮሚሽኑ ያቀረቧቸውን የሙስሊሞች አጀንዳ የያዘ ዶክመንት አግኝቼ ለማየት ሞክሬ ነበረ። እንግዲህ በዚህ ቆይታዬ የመጀመሪያውን ክፍል ይህ ዶክመንት በእርግጥ የሚያመካከር ጉዳይ ይዟል ወይ የሚለውን ሐሳብ ለማንሳት እንሞክራለን። በተመረጡ ሙስሊም ምሁራን የተጠና ነው የተባለው ዶክመንት 9 አበይት አጀንዳዎችና 45 ንዑስ አጀንዳዎች የያዙ ሲሆን በ21 ገጽ የተከተበ ዶክመንት ነው። እንግዲህ ይህ ዶክመንት ገና ከመግቢያው ብሔራዊ፣ ሀገራዊ፣ ፖለቲካዊ፣ አስተዳድራዊ እና ሃይማኖታዊ ጭቆና ነበር የሚለውን ሀተታ በማንሳት ይጀምራል። እንግዲህ ይህ የኢትዮጵያ ሕገ መንግስት መግቢያው ላይ ያካተተውን ጉዳይ በሌላ መልኩ የቀረበ ወይም ደግሞ የናሽናል ኦፕሬሽን ቴሲስን ያካተተ ጉዳይ ሆኖ አግኝቼዋለሁ ማለት ነው። እንግዲህ ይህ ለምክክር አጀንዳ ለምክክር ኮሚሽኑ ወይም ደግሞ የሙስሊሙ ማህበረሰብ አጀንዳ ተብሎ የተዘጋጀው ዶክመንት በጣም ብዙ የማያመካክሩ ናቸው ሊያስፈሉ የሚችሉ ጉዳዮችን ይዟል። ለዛሬ 3ቱን ብቻ አጠር አድርጌ አነሳለሁኝ።
እናንተ መረጃው ወደ ብዙ ሰው መድረስ አለበት። ስለዚህ ኮፒ ሊንክ፣ ሪፖስት እና ሼር አድርጉት። እንግዲህ የመጀመሪያው እኔ ትኩረቴን የሳበኝና ምናልባትም ለመመካከር እንቅፋት ይሆናል ብዬ የማስበው ጉዳይ መጤና ነባር በመጀመሪያው አጀንዳ ላይ የቀረበው ይሄ ጉዳይ ነው። ስለዚህ በዚህ አጀንዳ መጤ ነባር መባሉ የብዙ በተለይም ደግሞ የሙስሊሙ ማህበረሰብ መጭቆን ምክንያት ነው በማለት ሀተታ ያቀርባል። ስለዚህ ሙስሊሙ የራሱ ትርክት አለው፣ የራሱ ታሪክ አለው የሚል ሀተታ ያቀርብና ሙስሊሙ መጤ መባሉን ይቃወማል ማለት ነው። እንግዲህ እዚህ ላይ ያለንን ሐሳብ እናንሳ። በኢትዮጵያ ታሪክ እንግዲህ ክርስትናን ስናነሳ ክርስትና በክርስቶስ መወለድ የተጀመረ ነው። ከዛ በፊት እግዚአብሔር ማምለክ ነበረ። ይህ ደግሞ በኢትዮጵያ የነበረ ታሪክ ነው። ስለዚህ ኢትዮጵያ በአዲስ ክርስትናን የተቀበለች ሳይሆን መጀመሪያ ኦሪታዊ የነበረች፣ ከዛም በክርስቶስ መወለድ ክርስትናን ተቀበለች ማለት ነው። ይህ ከአንደኛው ክፍለ ዘመን ጀምሮ ያለ ሀቅ ነው ማለት ነው። ስለዚህ ክርስትና ከሌላ ዓለም መጥቶ ኢትዮጵያ ውስጥ የተፈጠረ የተወለደ አይደለም። በሌላ መልኩ እስልምናን ስናነሳ እስልምና እንግዲህ በሰባተኛው መቶ ክፍለ ዘመን ሙስሊሞች በደረሰባቸው ጥቃትና መሳደድ ወደ ኢትዮጵያ መጥተዋል። ኢትዮጵያውያንም በነበራቸው የእንግዳ አቀባበል ባህል ተቀብለው አኑረዋቸዋል። በዚያ መልኩ እስልምና ከመካ መዲና ወደ ኢትዮጵያ መጥቶ ኢትዮጵያ ውስጥ በዚህ መልኩ እንዲኖር እንዲስፋፋ ሆኗል ማለት ነው። በነገራችን ላይ መጤ መባል መምጣት ኃጢአትም በደልም ነውርም አይደለም። ከሰሞኑ እንግዲህ አህመዲን ጀበል ይሄንን ለማካካስ በሚመስል መልኩ ክርስቲያኖች ተሰደው ሲመጡ ተቀበላቸው የሚል ርዕስ ያለው ጽሑፍ ማስነበቡን አይተናል። ታዲያ የዚህ አጀንዳ ዋና መልእክትና ጭብጥ ሁላችንም መጤ ነን የሚለው ሐሳብ እንዲያዝና እኩል እንድንቀመጥ የሚል ኢንተረስት ወይም ፍላጎት ያለው አጀንዳ ነው። ታዲያ ይህ እንዴት ሊሆን ይችላል? ሁለተኛው እንግዲህ የቀን አቆጣጠር ወይም ደግሞ የዘመን አቆጣጠር በተመለከተ የቀረበው ሀተታ ነው። ይሄኛውም እንግዲህ ሊያመካክር ይችላል ወይ የሚል ምናልባትም በምክክር ሂደቱ ላይ ሌላ ስንጥቅ ሌላ ችግር ሊፈጥር ይችላል ብዬ የማስበው ጉዳይ ነው። እንግዲህ ሁለተኛው አጀንዳ ላይ 11ኛው ቁጥር ላይ የቀረበ ነው ይሄኛው የካሌንደር ጉዳይ። ስለዚህ እዚህ ላይ ዶክመንቱ ምንድነው የሚለው አሁን ያለው ካሌንደር የአንድ ሃይማኖት ነው ወይም አንድ ሃይማኖትን የወገነ ነው የሚል ትችት ያቀርባል። በሌላ መልኩ ደግሞ ዓመተ ምህረት የሚለው ሴኩላር አይደለም፣ ዓለማዊ አይደለም፣ መንፈሳዊ ይዘት ያለው ነው። ስለዚህ ይህም ተገቢ አይደለም የሚል ሁለተኛ ተቃርኖ ያቀርባሉ ማለት ነው። ከዛ ውጭ እንግዲህ አማራጭ ካሌንደር ያስፈልጋል የሚል ሐሳብ ነው ያቀረበው እዚህኛው ቁጥር ላይ ያለው አማራጭ ካሌንደር ብሎ ያስቀምጠው ምንድነው ሂጅራን በትይዩ የዘመን አቆጣጠር ተጠቃሚ ወይም ደግሞ ተግባር ላይ እንዲውል መደረግ አለበት የሚል ነው። እንግዲህ አንድ ሀገር ሁለት ካሌንደር ልትጠቀም የምችልበት እድል በጣም ጠባብ ነው። ምክንያቱም ካሌንደሩ ሁሉንም ሰው የሚያግባባ የስራ ተግባራት ሁሉንም ነገሮች አካቶ የያዘ መመሪያ ጋይድላይን እንደመሆኑ መጠን ሁለት ካሌንደር በአንድ ሀገር መተግበር በጣም አስቸጋሪ መሆኑ አይቀሬ ነው። ታዲያ ይህ በእንዲህ እንዳለ ሂጅራ ትይዩ አድርገን መጠቀም አለብን ሲሉ ምንድን ነው የፈለጉት? ከዚህ ባለፈ እንግዲህ የኢትዮጵያ ካሌንደርን በተመለከተ ኢትዮጵያ ከሌላው ዓለም የምትለይበት የራሷ ትልቋ ሀብት ትልቋ ታሪክ ከዓለም በተለየ መልኩ የምትኮራበት አንዱ ሀብቷ ይህ የዘመን አቆጣጠሯ ነው። ይህ የዘመን አቆጣጠር ደግሞ ከኢትዮጵያውያን ታሪክ ጋራ ጥብቅ ቁርኝት ያለው ለአማኙም ለማያምነው ለሁሉም የሚሰራ የዘመን አቆጣጠር ነው። ይህንን የዘመን አቆጣጠር መሻር፣ መከለስ፣ መቀየር የሚል ሀሳብ ከመጣ እንግዲህ ኢትዮጵያን ማፍረስ አዲስ ኢትዮጵያ የመመስረት ፍላጎት ካልሆነ በስተቀር እንዲህ ያለው ነገር የመተግበሩ እድል በጣም አናሳ እንደሆነ ይሰማኛል። በሶስተኛ ደረጃ አጀንዳ 5 ላይ የቀረቡት ኢትዮጵያ የተለያዩ ዓለም አቀፍ ኢስላማዊ ድርጅቶች አባል እንድትሆን የሚጠይቅ ይዘት ያለው ነው። እንግዲህ ኢትዮጵያ የራሷ ማንነት ያላት ሀገር እንደመሆኗ ይታወቃል። እዚህ ጋር የቀረበው ምንድነው? ኢትዮጵያ የሙስሊሙ የዓለም ማህበረሰብ አባል እንድትሆን ከዚህ ውስጥ የተጠቀሱ ምንድናቸው? ለምሳሌ የአረብ ሊግ አባል እንድትሆን ጥያቄ ቀርቧል። የኢስላም ልማት ባንክ አባል እንድትሆን ጥያቄ ቀርቧል። ሌላው ደግሞ የዓለም የሙስሊም ሊግ ወዘተረፈ። እንግዲህ የሙስሊም ማህበረሰብ ይህንን በቅንነት ሲጠይቅ ኢትዮጵያውያን ብዙ የእምነት ድርጅቶች ያሉባት ሀገር ናት። ክርስቲያኑም፣ ፕሮቴስታንቱም፣ ጅሁዳውም ሌላውም። ታዲያ ይህ በእንዲህ ባለበት ሁኔታ ኢትዮጵያ የእነዚህ የእስልምና ተቋማት አባል የምትሆንበት ምን
አመክንያዊ መሰረት አለ የሚል ጥያቄ ማቅረብ እንፈልጋለን። ሌላውንና ተጨማሪ ነጥቦችን በሌላው ሁለተኛ ክፍል ይዤ የምመለስ ይሆናል። ኢትዮጵያ የሚለው ስም በቃ አብዛኛው ነገሩ ከኦርቶዶክስ የወጣ እንዲሆን ይፈልጋል። ግን ደግሞ የወደዱት የፈለጉት ያቀዱት ያሰቡት አይሆንላቸው። ዛሬ ተመቸን እንደፈለግን መናገር እንችላለን ብለው ቢነሱም ነገ ከነገ ወዲያ ግን ነገሮች የተስተካከሉ ጊዜ እያንዳንዱ ነገር ዋጋ ይከፍላል። የመጨረሻውን ኦርቶዶክስ እንዴት እንደሚጠሉ በዋሃቢዝም አስተሳሰብ ውስጥ ያሉት እንካል በኢትዮጵያ ታሪክ በኦርቶዶክስ ታሪክ ከትግሬና ከአማራ ውጭ ኦርቶዶክስ አልበደለችኝም የሚል የለም። እኛ ወላሞ ስድብ እንደሆነ ነው የምናውቀው። ብሔር መሆኑን አሁን በቅርብ ነው በኢህአዴግ ጊዜ ያወቅነው። ጋላ ብሔር መሆኑን አናውቅም ነበር። ስድብ መሆኑን ነበር የምናውቀው። ብሔር መሆኑን በኢህአዴግ ጊዜ ነው ያየነው። ወይጦ ራሱን የቻለ ነገድ ራሱን የቻለ ብሔር ነው። ነገር ግን ስድብ መሆኑን ነው የምናውቀው። እስኪ ኦርቶዶክስ አልበደለችኝም የሚል አለ ከትግሬና ከአማራ ውጭ? አገው ብትሄድ ኦርቶዶክስ በድለኛለች ይችላል። ወይጦ ብትሄድ ወይጦማ ስድብ ነው። ወደ ደቡብ ብትሄድ ሁሉም ብሔር ብሔረሰብ ተበድሏል። አፋሩም የሆነ ስም አለው። ሶማሌውም ተበድሏል። ትምህርትና የተለያየ ህይወትን የመለወጥ ነገር እንዲያገኙ ተደርጓል። ኦርቶዶክስ ያልበደለችው ማን አለ? እንደው እናንተ እኛ ሙስሊሞች ስለሆን ኦርቶዶክስ እንደዚህ ያደርጋናል ስንል ማለት ነው። ብሔሮች ራሱ በብሔራቸው ኦኬ በነበራቸው እውነታቸው በኦርቶዶክስ አልተበደሉም እንዴ? ተበደሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገርም ጭምር ናት። ቤተክርስቲያኗ የሃይማኖት ተቋም ብቻ ሳትሆን የኢትዮጵያ ታሪክ፣ ስልጣኔ፣ ማንነት ዋና መሰረት ሆና የኖረች ናት። የራሷ ፊደልና የጽሁፍ ባህል ያላት ብቸኛዋ የአፍሪካ ሀገር እንድትሆን ያደረገችው ይቺ ቤተክርስቲያን ናት። መደበኛ ዘመናዊ ትምህርት ከመግባቱ በፊት የሀገሪቱን የመጻፍ፣ የማንበብ፣ የቁጥርና የዜማ ትምህርት ስትሰጥ የነበረችው ይቺው ሀገር ናት። የሀገሪቱን የነገስታት ታሪክ፣ ህጎች እንደ ፍትሐ ነገስትና ፍልስፍና ያሉትን ጠብቃም ያቆየችው ይቺ ሀገር ናት። የላሊበላ ውቅር አብያተ ክርስቲያናትን፣ የአክሱም ሐውልቶችንና የጎንደር አብያተ ክርስቲያናትን የዓለም ድንቃድንቅ ቅርሶች ሆነው የሀገሪቱን ገጽታ እንዲገነቡ ምክንያት የሆነችው ይቺ ሀገር ናት። የጥምቀት የመስቀልና የገና በዓላት በርካታ የውጭ ጎብኚዎችን በመሳብ ለሀገር ኢኮኖሚ ትልቅ አስተዋጽኦ እንዲኖረውም ያደረገችው የኢትዮጵያ አምባገነንነትንና የውጭ ወራሪ ኃይልን መክታ ነፃነቷን ጠብቃ እንድትኖርም የሞራልና የመንፈስ ጥንካሬ የሰጠችው የኦርቶዶክስ ተዋሕዶ ቤተክርስቲያን ናት። የቤተክርስቲያን ደብር ግቢዎች የጥንታዊ የኢትዮጵያ የደኖችና የብዝሃ ሕይወት ዋና መሸሸጊያ መጠለያ ሆነው አሁንም ያገለግላሉ። ዘመናዊ የቀን አቆጣጠርን ማለትም ካላንደርንም የሰጠችን የራሳችን የጊዜ መቁጠሪያ እንዲኖርም ያደረገችው ይቺ ቤተክርስቲያን ናት። ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ለአገሪቱ ያላበረከተችው አስተዋጽኦ ለመናገር የግድን የኦርቶዶክስ ተዋሕዶ እምነት ተከታይ መሆን የለብኝም። እናውቃለን የእስልምና እምነቶች በተስፋፉባቸውና እጅግ በጣም ስር በሰደዱባቸው አካባቢዎች ላይ ክርስቲያኖች ላይ የሚደርሰውን በደል፣ ስደትና ግፍ እናውቃለን። በየጊዜውም ክርስቲያኖች ሙስሊሞች በርከት ብሎ ባሉባቸው ቦታዎች ላይ ይታረዳሉ፣ ቤተክርስቲያኖቻቸው ይቃጠላል፣ ብዙ ስደትና መከራ ይገጥማቸዋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ግን እስልምና እምነትን የተቀበሉ ሰዎች በስደት ሲመጡ ተቀብላለች። የፕሮቴስታንት ሚሽነሪዎችን ተቀብላለች። የኢትዮጵያ ኦርቶዶክስ ቤተክርስቲያንን እንደዚህ በድፍረት የመናገር ሞራልና አቅም የለሽም። አሁን እየተንተባተብሽ የምታወሪውን አማርኛ ቋንቋ እንኳን የሰጠችሽ ከህዝብ ጋር ያግባባችሽ በቲክቶክ ፕላትፎርም እንደዚህ ዝነኛ እንድትሆኚ ያደረገችሽ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። እንግዲህ አሁን ምንድነው አንበሳ ሲያረጅ የዝንብ መጫወቻ ይሆናል ነው አይነት ነገር ሁሉም ነው። አሁን እቺን ድል ተጠቅሞ የውስጡን ነገር መናገር የሚፈልግ ሰው ነው እያየን ያለ። ኦርቶዶክስን ለመሳደብ ምክንያት ነበር የሚፈልጉት፣ ተመቻቸላቸው፣ ያሰቡት ሆነላቸው። በቻሉት አጋጣሚ ቢታይም ባይታይም ቢሰማም ባይሰማም ቢስተካከልም ባይስተካከልም ቪዲዮ ሰርተው የውስጣቸውን ክርፋትና ክፋት ያወጣሉ። በተለይ በዋሃቢዝም አስተሳሰብ ውስጥ ያሉት፣ በፕሮቴስታንት ደግሞ በጣም ከፍተኛውን ጥላቻ ደግሞ ያላቸው በፕሮቴስታንት እንትናውስ አዳራሾች የተደበቁ እንደነ አስቴር በዳኒ አይነቶቹ እንደነ አህመዲን ጀበል ደግሞ በእስልምና እነዚህ አይነት ሴት ያሉቱ ኢትዮጵያ ቤተክርስቲያን ለመናገር ለመሳደብ እጅግ
እጅግ ቆርጠው ነው የተነሱት። እዚህ በጣም ትኩረት እንስራ። ካልሰራን በቀር ነገ መቀመጫ ነው መቆሚያ መቀመጫ ነው የሚያሳጡ። የተወዳችሁ ሰዎች የዛሬ ቪዲዮ መረጃ ማስረጃዎቻችን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ ማድረግ፣ ሼር ማድረግ ማዳረሳችሁ እንዳይዘነጋ። ሰናበትን። ሰናይ ቆይታ ይሁንላችሁ።